የአርበኞች ግንቦት ሰባት ከፍተኛ ወታደራዊ ኮማንደር ሻለቃ መሳፍንት ጥጋቡ በትላንትናው ዕለት በህወሓት ጦር ተከቦ እጅ አልሰጥም ብሎ ለሰዓታት ከተዋጋ በኋላ በታጠቀው መሳሪያ ራሱን በማጥፋት መሰዋቱ ታወቀ። ሻለቃ መሳፍንት ወይም በትግል ሜዳ ስሙ ገብርዬ በመባል የሚታወቀው የአርበኞች ግንቦት ሰባት ከፍተኛ ወታደራዊ ኮማንደር ወደ ኢትዮጵያ ምድር ጥሰው ከገቡ ወታደራዊ ክፍሎች አንደኛውን ይመራ ነበር። በትላንትናው ዕለት ጠዋት በህወሓት ሰራዊት መከበቡ እንደተረጋገጠ እጅ ላለመስጠት በመወሰን ውጊያ መግጠሙን ነው የኢሳት ምንጮች የገለጹት። በመጨረሻም በጀግንነት ራሱ በታጠቀው መሳሪያ በመግደል መስዋዕቱን ለመረዳት ተችሏል። በአርማጮ አብደራፊ አካባቢ በታንኮች በታገዘው የህወሓት ሰራዊት ጋር በተደረገው ከባድ ጦርነት ላይ ተሳተፈው ሻለቃ መሳፍንት ጥጋቡ በህይወት ሊይዙት ከፍተኛ ዘመቻ ላይ ከነበሩት የህወሓት ሰዎች እጅ ከመውደቁ በፊት ራሱን ማጥፋቱን በውጊያ ላይ የነበሩ የትግል አጋሮቹ ከላኩት መረጃ ለማወቅ ተችሏል። ትላንት ጠዋት የነበረው ውጊያ በህወሓት በኩል በሜካናይዝድ ደረጃ በታንኮችና በከባድ መሳሪያዎች የታገዘ እንደነበረ የጠቀሱት የትግል አጋሮቹ ከብርቱ ውጊያ በኋላ ሻለቃ መሳፍንትን ለመያዝ ያደረጉት ጥረት አልተሳካም። ካለፉት 3 ሳምንታት ወዲህ አርበኞች ግንቦት ሰባት ንቅናቄ በተለያዩ የሰሜንና ደቡብ ጎንደር አካባቢዎች ከህወሓት ሰራዊት ጋር ውጊያ እያደረገ ቦታዎችን እያያዘ እንደሆነ ሲገለጽ መቆየቱ ሰሞኑንም ንቅናቄው በተመሳሳይ የተለያዩ ወታደራዊ ጥቃቶችን እያደረሰ እንደሆነ በመገለጽ ላይ ነው። ሻለቃ መሳፍንት ወይም ገብርዬ በአርበኞች ግንቦት ሰባት ውስጥ ከፍተኛ ወታደራዊ አቅም ካላቸው ኮማንደሮች አንዱ የነበረ በውጊያ ብቃቱ በጀግንነቱ በጠላትም ዘንድ በሚገባ የሚታወቅ መሆኑን ከትግል አጋሮቹ ለመረዳት ተችሏል። የኢትዮጵያን ህዝብ ለነጻነት ለማብቃት ሲል ከሚኖርበት አውሮፓ ሉክዘምበርግ ወደ ኤርትራ በረሃብ መሄዱንም በአንድ ወቅት ለኢሳት መግለጹ ይታወሳል። ወደ አውሮፓ ወደ አሜሪካ ሂዶ መኖር ማለት እንደ ትልቅ ስኬት የሚታይበት ሁኔታ ነው ያለው። ያም እንደተባለው የግል ኑሮን ከአሰብነ የተባለው ነገር እውነት ነው ማለት ይቻላል። በአጠቃላይ ግን ሀገርን ግምት ውስጥ አስገብተን ከሆነ የምናስበው ያ እንደገና በሐዘን በስቃይ በናፍቆት ከዚያም ባለፈ በጸጸትና በቁጭት የተሞላ ኑሮ ስለሆነ ይህንን ህይወት እኔ አልመረጥኩትም። አንደኛ፣ ሁለተኛ ደግሞ ይህንን አይነት ችግር ያመጣው ስርዓት እንዲመጣ ተሳታፊ ስለነበርኩ በዚህ ታሪክ ተጠያቂ መሆን የለብኝም የሚል እምነት ስላለኝ ወደዚህ መጥቼ ለመታገል ቆረጥኩ ማለት ነው። ሻለቃ መሳፍንት ጥጋቡ ገብርዬም ለህወሓት ሰራዊት እጅ አልሰጥም በማለት በጀግንነት ራሱን በመግደል መስዋዕት ቢሆንም እየመራ የነበረው ወታደራዊ ቲም ወደ ታቀደው ስፍራ በመጓዝ ቦታ መያዙንም ለመረዳት ተችሏል። አርበኞች ግንቦት ሰባት ንቅናቄ በተለያዩ ግንባሮች በመግባት ከህዝቡ ጋር ሆኖ ህወሓት ከሚመራው መንግስት ጦር ጋር ፍልሚያ መቀጠሉን የሚደርሱን መረጃዎች ያመለክታሉ። የአርበኞች ግንቦት ሰባት ከፍተኛ ወታደራዊ ኮማንደር ሻለቃ መሳፍንት ጥጋቡ በትላንትናው ዕለት በህወሓት ጦር ተከቦ እጅ አልሰጥም ብሎ ለሰዓታት ከተዋጋ በኋላ በታጠቀው መሳሪያ ራሱን በማጥፋት መሰዋቱ ታወቀ። ሻለቃ መሳፍንት ወይም በትግል ሜዳ ስሙ ገብርዬ በመባል የሚታወቀው የአርበኞች ግንቦት ሰባት ከፍተኛ ወታደራዊ ኮማንደር ወደ ኢትዮጵያ ምድር ጥሰው ከገቡ ወታደራዊ ክፍሎች አንደኛውን ይመራ ነበር።
በትላንትናው ዕለት ጠዋት በህወሓት ሰራዊት መከበቡ እንደተረጋገጠ እጅ ላለመስጠት በመወሰን ውጊያ መግጠሙን ነው የኢሳት ምንጮች የገለጹት። በመጨረሻም በጀግንነት ራሱ በታጠቀው መሳሪያ በመግደል መስዋዕቱን ለመረዳት ተችሏል። በአርማጮ አብደራፊ አካባቢ በታንኮች በታገዘው የህወሓት ሰራዊት 3 ሳምንታት ወዲህ አርበኞች ግንቦት 7 ንቅናቄ በተለያዩ የሰሜንና ደቡብ ጎንደር አካባቢዎች ከህወሓት ሰራዊት ጋር ውጊያ እያደረገ ቦታዎችን እያያዘ እንደሆነ ሲገለጽ መቆየቱ ሰሞኑንም ንቅናቄው በተመሳሳይ የተለያዩ ወታደራዊ ጥቃቶችን እያደረሰ እንደሆነ በመገለጽ ላይ ነው። ሻለቃ መሳፍንት ወይም ገብርዬ በአርበኞች ግንቦት 7 ውስጥ ከፍተኛ ወታደራዊ አቅም ካላቸው ኮማንደሮች አንዱ የነበረ በውጊያ ብቃቱ በጀግንነቱ በጠላትም ዘንድ በሚገባ የሚታወቅ መሆኑን ከትግል አጋሮቹ ለመረዳት ጋር በተደረገው ከባድ ጦርነት ላይ ተሳተፈው ሻለቃ መሳፍንት ጥጋቡ በህይወት ሊይዙት ከፍተኛ ዘመቻ ላይ ከነበሩት የህወሓት ሰዎች እጅ ከመውደቁ በፊት ራሱን ማጥፋቱን በውጊያ ላይ የነበሩ የትግል አጋሮቹ ከላኩት መረጃ ለማወቅ ተችሏል። ትላንት ጠዋት የነበረው ውጊያ በህወሓት በኩል በሜካናይዝድ ደረጃ በታንኮችና በከባድ መሳሪያዎች የታገዘ እንደነበረ የጠቀሱት የትግል አጋሮቹ ከብርቱ ውጊያ በኋላ ሻለቃ መሳፍንትን ለመያዝ ያደረጉት ጥረት አልተሳካም። ካለፈ ተችሏል። የኢትዮጵያን ህዝብ ለነጻነት ለማብቃት ሲል ከሚኖርበት አውሮፓ ሉክዘምበርግ ወደ ኤርትራ በረሃብ መሄዱንም በአንድ ወቅት ለኢሳት መግለጹ ይታወሳል። ወደ አውሮፓ ወደ አሜሪካ ሂዶ መኖር ማለት እንደ ትልቅ ስኬት የሚታይበት ሁኔታ ነው ያለው። ያም እንደተባለው የግል ኑሮን ካሰብነ የተባለው ነገር እውነት ነው ማለት ይቻላል። በአጠቃላይ ግን ሀገርን ግምት ውስጥ አስገብተን ከሆነ የምናስበው ያ